ይሄ ቆሜ ነው ይሄ አጫብር ነው የሚል የለም። አንድ ማዕድን ያላት አገልግሎቱ አንድ ማዕድን፣ አንድ ክርስቶስ፣ አንድ ጌታ፣ አንድ ጥምቀት ነው ያለን። ቆሜ ሃይማኖት የለ፣ የአጫብር ሃይማኖት የለ። አጫብር ነኝ ይላል። ከዛ በኋላ ጀምሮ ሲያበቃ ከዛም በኋላ አይቀጥልበትም። ሰው አቁን አውቆ መጓዝ ነው ያለበት። እውቀት እግዚአብሔር የምናገለበት እንጂ እግዚአብሔርን ገለብጥበት አይደለም። ደሳት ነው ያልመሆን እዛ ከሆነ የተባረከች የተቀደሰች ቦታ ናት። ህንፃ ውበቷም የተለየ ነው። ወደ ላይ ግን ቀና ብሎ ሰማይ ነው፣ ዝቅቱ ደግሞ ሲሆን ነው። የደቀ መዛሙርቱ ደግሞ ጭካኔ ጭምር ነው። አሁንም አጫብረም ቆሜም ቢሆን ዝም ዳርና ዳር ጽንፍ ይዞ ሳይሆን እንደዚያ ቢሆን እንደው ስቡን ብቻና አንድ መልክ ጸንጽሮ ብንወጣ ይሻላል። ባው እንደ ዲማሚት ሊያጠፋት ሲወረውር ወዲህ ቀረ ተቸክሎ። ማይ እንግዲህ ባላይሽም ከዚህ በኋላ ኮረተ ተመለሻ ላይሽም ብለዋታል ይባላል። እዛ መሰረተ ዜማ ወጣ። ዛሬው መርሐ ግብራችን ላይ የቤተልሔም ታሪክ ምን ይመስላል፣ ከቅዱስ ያሬድ ጀምሮ ደግሞ የቤተልሔም ታሪክ ምን እንደሚመስል፣ ባህሏ ምን እንደሚመስል በሰፊው ከመምህራኑ አንደበት ልንሰማ ከቅድስት ቤተልሔም ተመርቀው የወጡ መምህራኖችን ጋብዘን ይዘን ቀርበናል። የመጀመሪያው እንግዲህ ሊቀ ጠበብት ክቡር አድማስ ይባላሉ። በቦሌ ደብረ ሳሌም መድኃኔዓለም ቤተክርስቲያን ዋና የድጓ መምህር በመሆን ያገለግሉ ናቸው። ሁለተኛው እንግዳችን ሊቀ ጠበብት የኢየሱስ ምሕረቱ ይባላሉ። ቦሌ ገርጂ ቅዱስ ጊዮርጊስ ቤተክርስቲያን በሊቀ ጠበብትነት በአቋቋምና በድጓ መምህርነት ያገለግሉ የሚገኙ አባት ናቸው። ከእነሱ ጋር ነው ቆይታ የምናደርገው። እንግዶቻችን እንኳን ጥሪያችን አክብራችሁ በሰላም መጣችሁ። ከዚህ በፊት የአጫብር መምህራኖችን አቅርበን በእነሱ በኩል ያለውን ታሪክ ሰምተናል። እንደሚታወቀው ደግሞ በቤተክርስቲያናችን ላይ ሰፋ ባለ ሁኔታ አገልግሎት ላይ ያለው በአሁኑ ሰዓት የቅድስት ቤተልሔም ዜማ ነውና ዝማሬ መዋሥዕትን ብንወስድ ከቅዱስ ያሬድ ጀምሮ እስካሁን ያሉት እስከ የእንታ አፈወርቅ ድረስ 47 48 መምህራን ሐረግ ላይ ደርሰዋል። የቤተልሔም ግን ከልሳነ ፍረት ጀምሮ ነው የሚቆጠረውና ከዛ በፊት ድጓ የት ነበር ምስክር የሚለውን ለእንታ ክቡር ሰጣለሁ። እንግዲህ ከቅዱስ ያሬድ ነው የምንነሳው። ቅዱስ ያሬድ እንግዲህ በአክሱም ቤተ ቀጢን አካባቢ ነው ጉባኤ የነበረው። ዋና ዋና የሱ ተማሪዎች 4 ናቸው። እስክንድራ፣ ሳዊራ፣ መንክራ፣ ብስደራ ይባላሉ። እነዚህ የቅዱስ ያሬድ ዋና ቀጥታ ተማሪዎች ናቸው። እስክንድራ በዚያው በአክሱም ቤተ ቀጢን ጉባኤ እያስተማሩ ብዙ ሊቃውንት ያስተማሩ ናቸው። ሳዊራ አባ ገሪማ ገዳም አሁንም ብዙ ጉባኤ ሲያስተምሩ የቆዩ ናቸው። ሶስተኛው መንክራ በአቡነ አረጋዊ ገዳም ደብረ ዳሞ ሲያስተምሩ ነበር ይላል። ብስድራ ደግሞ በአማሴን በዚያው በትግራይ ክልል ነው። በአማሴን ጉባኤ ተክለው ያስተምሩ ብዙ ሊቃውንቶችን ያስተምሩ ነበር እና በዚያን ሰዓት አንድ የተወሰነ ከዚህ ነው የሚባል የማስመስከሪያ ወይም ማህተም የሚፈቅድ የሚሰጥ ጉባኤ ቤት የለም ነበር። ይማራሩ ድጓውን በደንብ ካጠናቀቁ በኋላ ሄደው ሀገራቸውን እንዲያስተምሩ መርቀው ይሰዷቸዋል፣ በበረከት ማለት ነው። እዚያ በሀገራቸው ሄደው ያስተምራሉ እንጂ ከዚህ ቦታ ምስክር ነበር እዚህ ቦታ ምስክር ነበር የሚባል እዚያ በፊት የለም። እስክንድራ ብዙ ካስተማሯቸው ተማሪዎች ሰንድሮስ ይባላሉ። በላዶስ ኬፋ እያለ ይሄዳል። አባ ገብረ ክርስቶስም ጌራ የሚባሉትን በቅደም ተከተል አስተምረው ወደ ልሳነ እፍረት ወደ ቤተልሔም የሚመጡት የዚህ ዘርፍ ነው። እነዚያም በበኩላቸው እያስተማሩ ተክተው አልፈዋል። እንደ ምሳሌ አንደኛው ራሱ ብስድራ በአማሴን ሲያስተምሩ የነበሩት የእሳቸው ተማሪ ሄደው ከእሳቸው ከተማሩ በኋላ ሸዋ ጓጽዮን ወንበር ተክለው ይህን ያሬድን የቅዱስ ያሬድን ዜማ በሸዋ አስፋፉት ይላል እና እንደዚህ እያለ ነው የመጣ የነበረው። የጣና ቂርቆስ ዋናው የቅዱስ ያሬድ የጻፈበትም ቀለም የበጠበጠበትም በጣና ቅዱስ ቂርቆስ ገዳም ይገኛልና ሆኖም ግን አሁን በጣና የቅዱስ ቂርቆስ ድጓ ዘር ይጨምራል ይባላል ከቤተልሔሙ። ይሄ የቤተልሔሙን ድጓ የተቆነጸለ ወይም ግማሽ ወይም ሙሉ የቅዱስ ያሬድ አይደለም አያስብለው። አሁን አፈ ታሪክ ይነገራል እንጂ አሁን ጣና ቂርቆስ ተጻፈ ድጓ አለ ይባላል፣ በቃል እንሰማለን። ግን በታሪክ ላይ ግን የለም። አፈቃል ነው እንግዲህ አባቶች
ለምን እንደ ቅዱስ ያሬድ ጻፉ ልናስቀመጡት በቂ መረጃ ጽሑፍ ካለ ነው የሚታመነው እንጂ አሁን ቅዱስ ያሬድ ጻፈ የሚለውን በቃል እንሰማለን። ትክክል ነው እና አዋልድ ድጓ አለበት። አዎ እንሰማለን። ግን የኋላ ነው ብዬ ነው ማስቀምጠው። የኋላ አባቶች የጻፉት በኋላ ሊቃውንት ብዙ ያስገቡታል። እነሱ የጻፉት ይሆናል ግምት አለኝ እንጂ ቅዱስ ያሬድ ጻፈው የሚለውን እኔ ብዙም የተረዳሁት ነገር የለም። ድጓውን የጻፉት እነ አዌራ፣ እነ እስክንድራ፣ እነ በድራ ናቸው። አራቱም ድጓ ተካፍለው ጻፉት ብዬ ማመን በዛ ነው። በጥሩ ሁኔታ መጠናት አለበት። እንግዲህ ቀደም ድጓ ስለሆነ ገዳሙን የቀጥንተ ነው ይታወቃል። ነባር ስለሆነ እንዲያው ታሪኩን ለማስፋት ብሎ አድርገውት ከሆነ ምናልባት ያን ቢጠና ጥሩ ነው። ቅዱስ ያሬድ አዋልድ ድጓ ከጻፈ ከቤተልሔም ከልሳነ ምሕረት ማን ነጠቀው ታዲያ? እሱ እንግዲህ የድጓ በኋላ የተጻፈ እንዲያውም አዋልድ ድጓ የመጣ ከ13ኛው ክፍለ ዘመን በኋላ ነው። ከዛ በፊት አዋልድ አልነበረም። ያ ስላለ ትንሽ መጠናት ያለበት ይመስለኛል። ቅዱስ ያሬድ የነበረው በ5ኛው ክፍለ ዘመን ነበር። ክስተተ አርያም በሚቆምበት ጊዜ ተክለ ሃይማኖት ያለበት ያሬድ ያለበት አለ። ለምሳሌ ተክለ ሃይማኖት ጻመው የሚል አለ። ይሄስ ምዕራፉን አዋልድ አያስብለውም ወይ ወይስ ምዕራፍ ሙሉ የቅዱስ ያሬድ አይደለም ወይ የሚል ጥያቄ ያስነሳል። ያስብላል ነገሩን። ምክንያቱም አሁን ያሬድ ማሕሌታይ እግዚአብሔር ካኑ ይላል። እነዚህ ደቀ መዛሙርቱ ያሉት ናቸው። እሱ ለራሱ አልደረሰም። ግን መታሰቢያውን ዘንድ ዝማሬ ላይ ጊዜ ነው ጽድቀከ ብሎ እንደተናገረ ዝማሬ ላይ አለ። ራሱ የደረሰ ማለት ነው። ያሬድ ማሕሌታይ ግን ደቀ መዛሙርቱ ናቸው ያሉት። አሁን ተክለ ሃይማኖት ጻመው ግን የኋላ ድርሰት ነው ብሎ የሚመስለው የኋላ ከ13ኛው ክፍለ ዘመን በኋላ አዋልድ የበዛበት በ13ኛው ክፍለ ዘመን ጀምሮ ነው። እስከ 17ኛ ያለው ዘመን አዋልድ የበዛበት ትክክል ነው። እነ ፋሲለደስ እነ ዮስጣቴዎስ በ14ኛው ክፍለ ዘመን በ3ኛው ክፍለ ዘመን የነበሩት እነሱም አላቸው። ፋሲለደስ እንኳን ከፊት የነበረ ነው። ግን ቅዱስ ያሬድ አላለም። ከሰማዕታት ከደረሰው የነ መርቆሬዎስን የነ ቅዱስ ጊዮርጊስን ነው እንጂ የሌሎቹ ሰማዕታት የጻፈበት የለም። እና ምዕራፉ ላይ ተክለ ሃይማኖት የሚለውስ ተክለ ሃይማኖት ጻመው እንግዲህ ኋላ የገባ ነው የማምነው። ምዕራፍ ኋላ የገባ ምን የማይባል ነገር እኮ የለም ይባላል። ተክለ ሃይማኖት ጻመው ያሬድ ማሕሌታይ ደቀ መዛሙርቱ የደረሱት ተክለ ሃይማኖት ጻመው በ13ኛው ክፍለ ዘመን ነበሩና አባ ጊዮርጊስ ቀላል ሊቃውንት አልነበሩም። እነሱ ያስገቡት ሊሆን ይችላል። ሰርዋጽ የገባ ሊሆን ይችላል። ምክንያቱም በድጓው መካከል እኮ አልፎ አልፎ አዋልድም አለ ከበቤተልሔም ማለት ነው። እና ያ ስላለ ለእሱ መታሰቢያውን ዘንድ እዛ የገባ ነው መስሎ ቢታየው እንጂ ቅዱስ ያሬድ እንደደረሰ ብዬ የሚታምንበት አይደለም። አሁን ብዙ ሊቃውንት ትንሣኤ ከሌለ አመነ ብርሃነ ከፈኑ ዲቤነ የምትለዋን የትንሣኤዋን እስመላለ የምንላትን ከዚያ ተጽፋ በዘር ብቻ ምልክት የላትም፣ ዘሯ ብቻ አለች። ቀጠነ ቂሮስ ድጓ እና እሷ አሁንም የኔታ እንዳሉት መቼ ገባች? እነዚህ አራቱ ጻፉት ውስጥ ነው በደንብ እንትን ያለ የለም። እኛ እንግዲህ እንዳብነት አድርገን የያዝነው በቤተልሔም ምስክርም ከሆነ ጀምሮ የልሳነ እፍረት ነው። ከዚያ ውስጥ የለችም ይች እና እንደው ትንሣኤ ላይ እንዴት ተመደበች የሚል አንዳንድ ስንነጋገር እዚያ ዘሩ አለች። እንግዲህ በዚህ ቀን ተጨመረች ወደ አቋቋሙን ገባች የሚል የለም። ዘሯ ናት። አሁን ዘሯ ብቻ አለች የሚባል ነው እሳቸው እንዳሉት እንጂ ምልክት የላትም። ወደ ምዕራፉ ወዳሉት እንትን ስንል ምዕራፉ ቅዱስ ያሬድ ዜማውን ነው በሙሉ የደረሰው እንጂ ዘሩ ጠቅላላ ከተለያየ ነው። አሁን ተክለ ሃይማኖት ጻመው ብንልም ያሬድ ማሕሌታይም መዝሙረ ዳዊቱ ራሱ ምዕራፍ ዋናው ምዕራፍ መዝሙረ ዳዊቱ የዳዊት ንባብ ነው። ነቢያትም 15ቱ ነቢያት በተለያየ የደረሱት ነው። ዜማውን ግን እሱ ነው የደረሰው። ሰሎሞንም እንዲሁ ከሊጦን ብንል ባስልዮስ ዘሩ የእሱ ጸሎት ነው። ዜማው ግን የቅዱስ ያሬድ ውዳሴ ማርያም ቅዱስ ኤፍሬም ነው። ቅዱስ ያሬድ ዜማውን አዜማው። እንደገና አሁን ኪዳን ትምህርተ ዋት ጌታችን እንግዲህ የጌታችን ከትንሣኤ እስከ ዕርገት ያስተማረው ትምህርት ነው። ምዕራፍ የሚለውም የተሰጠው ቅዱስ ብሎ ስለሚጀምር ጌታችን ኢየሱስ ክርስቶስ ኒቆዲሞስና ዮሴፍና ኒቆዲሞስ በሚገንዙት ጊዜ ዝም ብለው ሲገንዙት እንዴት እንደ ሩቅ ብእሲ ዝም ብላችሁ ትገንዙኛላችሁ? ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ዘኢይመውት እያላችሁ እኔ ሦስቱን እንደዚህ እያላችሁ ገንዙኝ እንጂ ብሎ አይረ ነፍሱ ስታርፍ ይህን ስለተአረፈሽ በኋላ ስለተናገረ ምዕራፍ አለው። ዘሩ ከተለያየ ተጠራቀመ ሆኖ ዜማውን ግን በሙሉ ቅዱስ ያሬድ ዜማ ነው። ከሁሉም ዜማዎች በዚህ ሰዓት
አገልግሎት ላይ ያለው በሰፊው ቤተክርስቲያናችን እየተገለገለችበት ያለችው በቅድስት ቤተልሔም ዜማ ነውና ከመጽሐፍ ላይ እንዳገኙት አንዳንድ መምህራን ጠይቄ አግኝቼዋለሁ። የቤተልሔም ዜማ ሊሰፋበት የቻለው ምክንያት ድጓው እዛ ከተገኘ በኋላ እዛ ድርጎም ከቤተ መንግስትም ቀለብ የተሰፈረለት ስለነበር አጫብሩን ቆሚውንም ሁሉንም እየተወ ሰው ወደዛ ተሰበሰበ እንጂ ላቋቋሙ ለመፍጠርም ቅርብ የኛ ነው። ዜማው ትንሽ ረዘም ሲል እና አጫብሮቹ ላቋቋሙ ቅርብ የኛ ነው። ስለዚህ የቅዱስ ያሬድ የደረሰው የኛ ነው ይላሉና ቅድስት ቤተልሔም እስቲ ታሪኳ ምን ይመስላል? ዜማውስ እንደዚህ ሊሰፋበት የቻለው ምክንያት ምንድን ነው የሚለውን ያንሱልኝ። ቤተልሔም ያያት ሰው ቢኖር እንኳን ድርጎ አሳስቶ ወደዚያ ሊወስድ አይደለም ራሷ ቦታዋ ከቃለ እግዚአብሔር የበለጠ ቦታዋ ፈታኝ ናት። የፈተና ቦታ ናት። እንዲያው ከዚያ ሳይድ አዲስ አበባ የለም እንጂ እንዲያው እንደ ባህር ዳር እንደ ጎንደር ሰሜን ጎንደር ቢባል በወቅቱም አክሱም ቢሆን ይሻል ነበር እንጂ ቤተልሔም በድርጎ በዚህ አንደኛ ቤተልሔም ብዙ ራእይ የታየባት የቤተልሔም ክርስቶስ እንደተወለደ ሕፃኑን ይዛ ታቅፋ እንደታየች የጥንት ቤተክርስቲያን ታይታለች። ቤተልሔም ብዙ ቅዱሳን አይተዋታል። የተባረከች የተቀደሰች ቦታ ናት። ህንፃ ውበቷም የተለየ ነው። በእውነት እሷን ያለ አሁን ላሊበላ አለ ከአንድ ድንጋይ ተፈለፈለ ስለሚባል በጣም እጹብ ዓለሙ እጹብ ይለዋል። ቤተልሔም ግን ያያት የለም። የቤተልሔም የተመቅደስ አሰራር ህንፃዋ ውበቷ በፍጹም የለም። በእውነት ግን ማንም ያው ቦታዋ ፈታኝ ስለሆነች ማንም አይሄድም እና አንደኛ ፈቃድ እግዚአብሔር አለበት። በመጀመሪያም በዮዲት ጉዲት ኋላም በግራኝ መጻሕፍቶች እየተቃጠሉ ብዙ መጻሕፍቶች ከጠፉ በኋላ የድጓ መጽሐፍ ይጠፋል እና በዚያን ጊዜ የነበሩት ንጉሥ አፄ ሰርፀ ድንግል ድጓ ያለበትን ቤተክርስቲያን ያፈላልጉ ነበረ። ሲያፈላልጉ ይሄ ልሳነ እፍረት የሚባሉት ሊቅ በቤተልሔም አካባቢ ነው ያሉ። በዚያን ጊዜ ያ ሁሉ ቤተክርስቲያን እየተቃጠለ ብዙ መጻሕፍት ሲወድሙ እሳቸው አንድ የራሳቸውን መጽሐፍ አንድ ዋሻ ትልቅ ወንዝ አለ እዚያ ውስጥ ደብቀው ነው ያ ሁሉ ሲቃጠል ያተረፉት። አሁን ይሄ መጽሔተ ጥበብ የምንለው እሱ እዚያ አድርገው ማታ እንዴት እንደዋለ ቀስ ብለው ሾለክ ብለው በወንዙ የሚያልፉ መስለው አይተውት ይሄዳሉ። ቀደም ብለው ደግሞ አሁንም ጠዋት ተነስተው ማደሩንና እንትን ማለቱን ጠዋት አይተ እና እንደዚያ እያሉ ያ ዘመን አጸባ እስከሚያልፍ ድረስ ያን ድጓ እዚያ ላይ አድርገው አተርፈውታል። እና እንዲሁም እዚያ ሳለን ሲነግሩን አይሰለች የሚባል ትልቅ ወንዝ አለ እንደ አዋሽ እንደዚህ አይነት እና አይሰለች የተባለ ይህ ሰውዬ ከዚህ የሚመላለስ አይሰለችም። እንዲሁ በቀን ምን እያደረገ ነው? መመላለስ አይሰለቸውም። ግን እሳቸው ስራ እየሰሩ ነው መጽሐፉን እና እንደዚህ ብሎ አሁን ዛሬ ወንዙም አይሰለች ነው ስሙ ራሱ የሚባለው። እኛ አፄ ሰርፀ ድንግል ሲፈልጉ ያን እንትን ካሉ በኋላ ያን መጽሐፍ ያገኛሉ። እኔ ያለኝ ብለው ይቀርባሉ። ያ መጽሐፍ ተገኘ። በቃ እሳቸውን በደስታ ተቀብለው ያው ይሄ መጽሐፍ ያለበት ቤተልሔም በቃል ያለ ይረሳል በመጽሐፍ ያለ ይወረሳል ስለተባለ በዚያን ሰዓት ሌላ ድጓ ስላልተገኘ ጠብቀው ስለተገኘ ከዚህ ጀምሮ ቤተልሔም ሆኖ ምስክር ማንም በዚህ መጽሐፍ እንዲያስመሰክር እንዲያረጋግጥ ፈቅደው ቤተልሔም እንዲቀመጥ አደረጉት ያን ድጓና ከዚያ ልሳነ እፍረትን ሊቁን መምህር አድርገው ሹመው ከዚያ ምስክር እንዲሆን ተደረገ ቤተልሔም። እንዲሁም ከዚያ በኋላ ብዙዎችም በያለበት በሸዋም ያለው በጎጃም በወሎም በተለያየ ያለው በዚያው ብዙ ስላልመጣ መምህራኑ ከዚህም ጀምሮ ክፍተት ተፈጠረ ይላል። የዜማ አንዱ አሳጥሮ የመጮህ የኛም የተፈጥሮ ጉሮሮ አለ። አንዱ ረዘም አድርጎ የሚጮህ ጉሮሮም የዚያም ልዩነት ተፈጠረ። አጫብር ምናምን ተብሎ ስም ሳይሰጠው የዜማ ልዩነት ተፈጠረ። ከዚያም የራሱ ነው እንትን እያለ በደብሩ ስም አጫብር የሚለው አጫብር ኪዳነ ምሕረት ነው። ቆማ ፋሲለደስ ያለው አካባቢ እንትን ነው። ቤተልሔም ምስክር የሆነችው በዚህ ምክንያት ነው። በድርጎማ ቢሆን እንጂ አሁን እኮ ቤተልሔም ድጓ ለማስመስከር ለመሄድ ቀለብ ነው የሚታሰብ። አሁን ከጠቅላይ ቤተ ክህነት አለው አይደለ እንትን ድጎማ አለው፣ ግን ምንም አይሆንም። ለምንም አይሆንም። አቅም ያለው ነው በቃ ሳንቲም ያለው ጭምር ነው የሚሄድ። ቃል እግዚአብሔሩን ቢይዘው ይቀራል። እኔ ቀሩ ልጆች ማውቃቸዋለሁ የሚረዳቸው አጡ ማለት ነው። በቤተልሔም ላይ በአጫብሩ ላይ እነ ድርስ እና አንብር ስራዮች ናቸው። በቤተልሔም ግን የቅዱስ ያሬድ የሚባሉ 8 ምልክቶች አሉ። ከነዛ ጋር እንደተጨመሩ ሆነው ነው እንጂ እንደ ስራ አይታዩም እነዚህ ድርስና። ይህን እስቲ ምን ይሉታል? በአጫብሩ ድጓ ልክ ነው አሉ። አሁን እኔም አንዳንድ ሰዎች ጓደኞችም አሉ
ታይተ ጸድ አስተራይ ምናምን ብሎ ታይተ ጸድ ድርስ የሚለውን ድርስ የሚለው ዜማ ራሱ ስላለ ይሄን ዝም የዘር ምልክት አድርገውታል እነሱ። ያኛው በዲበ መስቀል አንብር የሚል አለ። እንዲው ዜማው እንግዲህ እነሱን እንዳላበላሸው ይቅርታ እንዲደረግልኝ። አሁን የአንብር ስለሚል አንብር የሚለው ዘር ስላለ የዘር ምልክት ነው ብለው ነው የወሰዱት። የኛ ግን በቤተልሔም ውስጥ አሁን እየሰማ ነው ያለ 8ቱ አሉ ዋና ደረት፣ ሂደት፣ ጭረት፣ ድፋት፣ ርክርክ እነዚህ የምንላቸው ከ8ቱ ከነዚህ በኋላ 2ቱ ተጨምረው እንደ ዝመው ድርስ እንደ የምልክት እንትን ሆነው 2ቱ ተጨምረዋል። ግን አሁን ዘሩ ካለ ድርሱ ራሱ ድርሱ ቢሆን ይሄ ምንም የሚያጣላ ነገር አይደለም። እነሱ ዘሩ ስላለ የዘር የንባብ ምልክት ነው ቢሉትም ምንም ይሄ እኔ እንትን አልለው። አዎ ቤተክርስቲያኗ ልዩ ናት። ምን ለምናገር የጥንታዊት ናት፣ ሳይዋት ምድራዊት ገነት ናት። ወደ ላይ ግን ቀና ብሎ ሰማይ ነው፣ ዝቅቱ ደግሞ ሲኦል ነው። ታች ቆላ ነው፣ እሷ መካከለኛ ያለችው እና የቦታው አቀማመጥ ማለት ነው። እና ድርጓል የሚለው ነገር ትንሽ የተሳሳተ ሊሆን ይችላል። ያ ዜማው እንዲስፋፋ ያደረገው በወቅቱ መጽሐፉ ባለምልክቱ ነው መገኘቱ ነው። ባለምልክቱ ነው ስለተገኘ ዜማው የተስተካከለው ነው ሄደ። ሌላው ግን የተጻፈው ዘር ብቻ ነበረ። ዘር ብቻ የነበረው ግን እንደፈለገው ሁሉም ስለሚጮህ አንዱ ያሳጥረዋል፣ አንዱ ያስረዝማል። እዛ ምክንያት ከጊዜ በኋላ ቆሚ አጫብር ተውለቴ ምናምን ተለያይቷል። ከዛ በኋላ የተለያየ ነው። ከዛ በፊት አንድ ዜማ ነው የነበረው። ዜማው በትክክል ምልክት የተገኘለትም ከዛ በፊት የነበረው በልሳነ ነፍስ የነበረው ሙሉ ምልክት ማለት አይደለም። ሙሉ ምልክት የሰጡ ከግራኝ በኋላ በአፄ ገላውዲዮስ ዘመን የነበሩት የተሰራው መሪጌቶች አዛዥ ራጉኤልና አዛዥ ጌራ ናቸው። ጥሩ ምልክት ሰጥተውት እንዲስፋፋ ያደረጉት ያን ያመለከቱት እነሱ ናቸው። ከዛ በፊት የነበረው ምልክት አልባ የነበረው ምልክት። ከዛም በኋላ ግን አልፎ አልፎ በዛ በአካባቢ የነበሩት ሰዎችም አቅርበው ነበር። ግን የተሟላ ስላልሆነ ንጉሱን ቃላቸው ስላለፈ ያ ቦታው መስክንቶን እዛ ወሰኑ። ከዛው ጸድቆ ቀረ። ማንም ፈቃድ እግዚአብሔር ነው ያደረገው እንጂ ቤተልሔሞች ፈልገውትም አይደለም። ይሄና የድርጎ የሚለው ነገር ትንሽ የተሳሳተ አስተሳሰብ ነው። የድርጎ ጉዳይ አይደለም። ዜማው ጣዕም በነበረው ደግሞ የደቀ መዛሙርቱ ደግሞ ጭካኔ ጭምር ነው። ጭካኔያቸው እንዴት ነው? ያው በእጃቸው ድጓ ጽፈው ነው ሲገቡ የነበረው። የሚወጡትም ድጓን ያህል በእጃቸው ጽፈው አመልክተው ለማስተማሪያም ጾመ ድጓ ጽፈው ነው የሚሄዱት የነበረው። በዚህ ምክንያት ሊስፋፋ ቻለ። ሌላው ግን ተዳከመ፣ ምልክት አልነበረው። ከዛም በኋላ ያጫብር ሌላው ሲስፋፋ እንደገና የራሳቸውን ዜማ ይዘው ቋሚም ሆነ አጫብሩ በዛው ቀጠለ። ተጉለቴም ወንጨሬም 5 አይነት ነው ማለት የተከፋፈለው እኮ ከጊዜ በኋላ የተከፋፈለው እና በዚህ ምክንያት የቤተልሔሙ ቀጥ እንዳለ እስካሁንም አለ። ሌላው 10 ዓመት እና 20 ዓመት አካባቢ መታየት አለን ማለት ጀምረዋል። ጥሩ ነው። የቤተክርስቲያን ሀብት እስከሆነ ድረስ መጥፋት የለበትም። ያው እንዲጠፋ አይፈለግም። ስለ አቋቋሙ ቀረው የሚለው ነገር ግን ረጅሙን ማሳጠር አጭሩን ማስረዘም ያቋቋሙ ጸባይ እንጂ የዜማ ጉዳይ አይደለም። እንግዲህ ለምሳሌ ከረጅሙ ተሳልወን አመጣን ብንለው ያው ማስረዘም ግዴታ የለብንም። ያን ማሳጠር ይቻላል። ደግሞ ያጠሩ ማስረዘም ያቋቋሙ ጸባይ ነው የሚሆነው። እስቲ የቤተልሔም የመምህራን ታሪክ ምን ይመስላል? ከልሳነ ፍረት ጀምሮ ምስክር የቤተልሔም ተጀመረ አሁን እስካለበት ድረስ ማን ለማን እየተካው ወንበሩን እንደመጣ እርሶ ይንገሩን። አክሱም ላይ ሲያስተምሩ የነበሩት እስክንድራ ናቸው። ወደ ቤተልሔም ቀጥታ እየተዋረደ ይመጣ። እነዚያም በበኩላቸው እያስተማሩ በየቦታው እንትን ብለዋል። እሳቸው ሰንድሮስን አስተማሩ። ሰንድሮስ፣ በልዳዶስ፣ ኬፋ፣ ገብረ ክርስቶስ ደግሞ ገብረ ክርስቶስ ገብሩም ይባላሉ በዛን ጊዜ በሚጠሩበት ስምና ጌራ ይባላሉ። እነዚህን ካስተማረው ኋላ አባ ጌራ ወደ ወሎ ሐይቅ ደሴት ወደምትባለው ቦታ ሄደው እዚያ እያስተማሩ ብዙ ሊቃውንት አውጥተዋል። እንግዲህ ዋናው ታላቁና የኢትዮጵያ ባለውለታ እንደ ቅዱስ ያሬድ ያሉ እነዚያም ባለውለታ ቢሆኑም አባ ጊዮርጊስ ዘጋስጫ ብዙ እንትን ስለደከሙ ነው እሳቸውን ያስተማሩ። እሳቸውም እዚያው ሲያስተምሩ ቆዩ። እሳቸው ባለውለታ ናቸው አሉ። ብዙ ነገር ስላደረጉን መጻሕፍቶችም ታዋቂ ናቸው። አሁን የምንገለገልባቸው እንደው እንደ ቅዱስ ያሬድ ማለት ናቸው። አባ ጊዮርጊስ ብዬ ነው። አባ ጊዮርጊስ ዘጋስጫ ሰዓታቱ አለ። እንዲሁም አሁን 4 ክፍል አድርገን ጾመ ድጓ ብለን የምንለውን ካስተምሮ ድጓ
ለጾሙ እንዲመች አድርገው ፈትተው በደንብ አድርገው መድበው ማንም ተማሪ መጀመሪያ በዚህ ተምሮ ሰልጥኖ ወደ ድጓ እንዲገባ የመደቡት አባ ጊዮርጊስ ዘጋስጫ ናቸው። ከዚያ የእሳቸው ተማሪ ልሳነ እፍረት ሊቁ ልሳነ እፍረት ናቸው። መጠው ቤተልሔም ሲያስተምሩ ነበር። ያ በዘመነ አጸፋም ጊዜ አባ ዘጊዮርጊስ ተምረው ቤተልሔም እንትን ብለው ቅድም በአፄ ሰርጸ ድንግል ምክንያት ቤተልሔም ምስክር እንድትሆን ተቀበሉ ማለት ነው። እንግዲህ ከቤተልሔም በፊት ያለው ነው እስካሁን ያለው። ከቤተልሔም ልሳነ እፍረት መጀመሪያ ናቸው። እዚያ ሁለተኛ ዘቃለ አብ፣ ከዘቃለ አብ ቃለ አዋዲ፣ ቃለ አዋዲ ህንፃ ሃይማኖት ተጠምቀ መድን፣ ከቃለ አዋዲ ተጠምቀ መድን ናቸው። ተጠምቀ መድን ህንፃ ሃይማኖት ወልደ መለኮት ለመምህር ሰርጸ ማርያም ለክንፈ ሚካኤል፣ መምህር ክንፈ ሚካኤል ለመምህር ገብረ እግዚአብሔር፣ መምህር ገብረ እግዚአብሔር ለአለቃ አምሳሉ ለሊቀ ምሁራን ጥበቡ መንግስቱ፣ መምህር ጥበቡ መንግስቱ ለሊቀ ምሁራን ሙሉ ገለው፣ ሊቀ ምሁራን ሙሉ ገለው ለሊቀ ምሁራን ይትባረክ ካሳይ። እንግዲህ ለም ተከትሎ ያው በየመጽሐፉም ስለተጻፈ ብዙም እንትን የሚል አይደለም። ይሄ እንዲህ እያለ ተዋረዱ መጣ እስካሁን ድረስ አለ። ፈቃድ እግዚአብሔር ነው ያልንበትም ብዙ ካሁኑ ዘመን ጋራ በተለያየ አንዳንድ ነገሮች ሲነሱ ወደ አኩስምም ወደ ባህር ዳርም በዚህም አሁን ባታም ይሰጣል ምስክር። እንደዚህ አይነት ነገሮች ጥያቄ ይነሳሉ በአድራሹ። ብዙ ነገር በዚህን አድራሹ እየተጎዳ ነው፣ ቀለብም የለም፣ በዚህን ወደዚህ እናምጣው ብዙ ተብሏል። ያው የእግዚአብሔር ፈቃድ እግዚአብሔር ስለሆነ እስካሁን አለች። ችግሩ እንዳለ ተቋቁሞ በደንብ በቃለ እግዚአብሔሩ በሙያው እንዲያው በጣም እንትን እንደሚይዘዋለሁ ብሎ የሚተማመን አድራሽ ከዚያ ደርሶ ካልመጣ ልቦ ያርፍ። እንዲያው አሁን እዚህ ባታም ቢማርም ባህር ዳርም አክሱም ቢማር በቃ ከዚያ እንደ ቃል ኪዳን እንትን ብሎት ከዚያ በቃ ሀለል ደረሱ። እንዲያው መምህርም የሆነም አይመስለውም። እንዲያው ጎበዝ ቃለ እግዚአብሔር የሚይዝ አድራሽ ከሆነ ማለት ነውና የቀደም ተከተላቸው እንግዲህ ቤተልሔም ይህን ይመስላል። ምናልባት እሺ የእንታ ከርሶ ሳልወጣ በቤተልሔም ውስጥ እንደሚታወቀው ወንበር ማስኬጃ ልሳነ እፍረት ድጓ አለ እንጂ ብዙ ድጓዎች አሉና እስቲ ስለነዛም ድጓዎች ይንገሩን። አሁን በምንለው መቼም ዘመኑ ሁሉም ነገር እየተሻሻለ ነው የሚሄድ። በአጭር ሰው እንዲገባው ምልክቶች ሁሉ እዚህ ነጥብ የሆነችው ጩኸቱ ላይ ይዞ ሂደት እንደዚህ ድፋት አጥብቃ ላላ እያልን አሁን ብዙ ምን ጨምረዋለን። ያ እንደዚህ የሚል የለም እና አሁን የልሳነ እፍረት ድጓም ብዙ ምልክቱ ቁልጭ ያለ አይደለም። ከዚያ የሚገቡት ለሌላ ተምረውም ወደዚያ ለማስመስከር ሲገቡ ዳንኤል፣ ብርሃነ ዓለም፣ ጌታዬ እንግዳ እነዚህ ድጓ ናቸው። በጾመ ድጓ ትበርህ የምትባላለች በጣም ጽድት ያለች ናት። ትበርህ የተባለች እንትኗ ጽሁፏ ራሷ ዝም ብላ ፊደሏ የምትነሳ ነው የምትመስል። በእውነት የሰው እጅ እንደዚህ አድርጎ ጻፈው ለማለት አሁን ኮምፒውተር እንደምናየው ልዩ ናት። ትበርህ ነው የሚላት አድራሹ። እነዚህ በዚያ የነበሩ መምህራን ድጓቸው እዚያ እየቀረ ለዚህ ለመጽሔተ ጥበቡ አጋዥ ሆነው በቃ በዚያም እና እንትን ሲል አሁን የሆነ ምህላ ሲቆም ምናምን አንዳንዱን እንዲወጣልን እንጠይቃለንና እና አሁን ትበርህም ምህላ ሲቆም ትወጣለች እና በዚያ ጌታዬ እንግዳ እንዲህ ይላል፣ ዳንኤል እንዲህ ይላል፣ ብርሃነ ዓለም እንዲህ ይላል። ምንድን ነው መጽሔተ ጥበብ ይሄ ልሳነ እፍረት እንትን ነውና በዚያ በየድጓችን ላይ እንደዚያ እያደረግን እንትን እንለዋለን። ቤተልሔም እስካነሳን ድረስ መጀመሪያም ግራኝ ሊያጠፋት ሞክሮ ቤተልሔምን እንዳልተሳካለት በታሪኳ እንሰማለን። አድራሽም ደግሞ በቃ ልክ ከቤተልሔም ከወጣ በኋላ ተመልሶ አይሄድም ሲባል እሰማለሁና እስቲ ይሄንንም አያይዘው በደንብ ይንገሩ። አሁን በግራኝ ዙሪያ ግራኝ መቼም ግራ ነው እና ስሙ ግራኝ ነው። ብዙ ይህን ሁሉ ምንለውን አጨበር ምንም ሁሉ እነሱ ሁሉ ናቸው። ብዙ ነገር ነው ያጠፋ። በሚያቃጠል አድባራትን እየዞረ በሚያቃጠል ጊዜ ከርቀት ሆኖ ተራራ ቦታማ ነው ቦታው እና ርቀት ሲሆን ታየዋለች ቤተክርስቲያኗ። እንግዲህ እዚያ አባቶች እንደሚነግሩን ጠጋ ሲል ትጠፋዋለች።
እና ከዚያ ወዲያ ያው ከወደ መዝራት ነው ኃይለኛ ነው እንደ ሶምሶን ከወዲያ ሆኖ ድንጋይ ወረወረ ነው የሚሉን አባቶች። ትልቅ ድንጋይ አንስቶ እዚያው ሆኖ እንደ ቦምባው እንደ ዲናሚት ሊያጠፋት ሲወረውር ወዲህ ቀረ ተቸክሎ። ከዚህ ይወጣል ወደ እስርም የገባለ ብሎ ተተክሏል። እዚያ እንግዲህ ግቢ ውስጥ ነው እሱ ድንጋይ አሁንም አለ። በቃ በእንትን የሚታይ ነገር ነው አለ። ያሱ ወርውሮ የሳተው ነው ብለው ነው የሚነግሩን እዚህ ያሉ ሊቃውንት አባቶች። ሌላ ቤተልሔምን አድራሹ እንትን የሚላት ቅድም እንዳልነው ድርጎ ስላለው ምናምን ብሎ እንደተነሳው ቦታዋ ድሮ አሁንም ቢሆን መሬቱ የተወሰነ የሚያበቅለው ጤፍ የተለየ ነው። ቅባት ያለው ዝሞ ጤፉ ራሱ ቅባት ያለው ደስ የሚል ጤፉ የተለየ ነው። ቤተልሔም ጤፍ ባቄላም አለ። ግን መሬቱ ከዘመነ ድርቅም በተነሳ መሬቱ እህል አልቀበል ብሏል። በዚያ ምክንያት ነው ቤተልሔም እንዲሁ ችግር የምትባል እንጂ ቦታዋ ድሮ የተለየ እህል የምታበቅል ቦታ ናት። እና ችግሯ ነው አሁን አድራሹ ወደዚያ የማይሄድ አሁን እንዲያው አይነ ስውራኖችም አሉ፣ አካል ጉዳተኞችም አሉ። ሄደው እንግዲህ እየዋጠጡ ነው ተራራን አኮረት የምትባል ተራራ አለች ኪዳነ ምሕረት። ከሷ ወደዚህ ወደ ነፋስ ወደ ከተማው ልንመጣ ስንል በጣም አስቸጋሪ ቦታለች። እና ይሄ ድንጋዩ እንደ አልጅ የሚያዳልጥ ነገር ነው። ከዚህ ላጥ ብሎ ከደዛ ተሽተህነ ጓዙ ወድቆ ነው የሚገኝና ያችን ሲመላለስባት ስለኖረ የግድ አንዳንዲት ነገር ስክሪፕቶም ደብተርም ለማምጣት ወደ ከተማዋ ስለሚሄድ ያችን ሲወጣ በቃ ያሳየኝ ነው የሚል አድራሹና እንደውም አንድ አይነ ስውር እንደውም ስማቸውን ባልገልጸውም አይ እንግዲህ ባላይሽም ከዚህ በኋላ ኮረት ተመልሼ አላይሽም ብለዋታል ይባላል እዛ ከተራራው ላይ ሆነውና። እርሶም ከዙራባ ሲመለሱ የእንታ ሙሉ እንደዚህ እንዳሉት? አዎ እሱ እኔ ከዚያ ቆይቼ ክረምቱን ግንቦት ላይ ወጥቼ ዙራምባ ገባሁኝ። አንድ ትንሽ ባቄላና በሶ ተረፈኝና እስቲ ይሆን አንዳንድ ነገሮችን እንዲሁ መዋሲቱን አቡኑ ጋር ለመምራት እንኳን ለማመሳሰል መዋሲቱን በደንብ ማወቅ አለብኝ ብዬ ዙራምባ ገባሁኝ በዚያው። እና ከዚያ እያለሁኝ በሙሉ 90 ነው የባድሜ ጦርነት ተነሳ። በዚያ ምክንያት ተመልሼ እንድመጣ ድጓዬንና ምዕራፌን እዚያው ወፋሻ ኪዳነ ምሕረት ዋሻዋ ከሷ አንድ አባት አሉ እዚያ ትቻት መጣሁ። በዚያ ምክንያት ተመልሼ ለመጣ ፈልጌ ነው ቤተሰብ ስለማይፈቅድ። ከዚያን ስመጣ ያው ጦርነቱ ግንቦት ላይ ሲጀመር ተበተነው ጉባኤውም ወደ ሀገር የመጣሁኝ ወደ ቤተሰቦች እንደመጣሁኝ 4 ዳዊት የሚማሩ ልጆች መጡ። 4 ዳዊት የሚማሩ ልጆች ሲመጡ እዚያ ያሉት ሽማግሌ ሰውዬ አይ እንግዲህ መጣህል አስተምር ልጆች መጥተዋል አሉኝና እነዚያን 4 ልጆች ዳዊት ማስቆጠር ጀመሩ። በሰኔ አካባቢ ማለት ነው ግንቦት ላይ መጥቼ ከዚያ ክረምቱን አንዳንድ እያለ በዚህ ባቋቋም ቤት በዚህ የነበረው ተማሪው በጣም ብዙ ተማሪ መጣ። ድጓ የሚማሩ 1 2 3 መጡ። ተማሪው በቃ ወደ 30 40 ደረሰና ያንን በትኝ እንዴት አልየዳለሁ እንግዲህ አትሄድም በቃ አስተምራሉኝ። እኔም አይ እንግዲህ የቀረበልኝን ማዕድ ገፍቼ ምን ላመጣ ነው መሄድ አልሁና ከፍ ያሉትን እንዲያስተምሩ አደረኩና እኔ ነሐሴ ተክለ ሃይማኖት ክብረ በዓል ስለሚነክስ ቤተልሔም ከጎጃም ተነስቼ ቤተልሔም ሄድኩኝ። ምዕራፍና ድጓውን ወፋሻ ኪዳነ ምሕረት ካሉ አባት ዙራምባ ትቼው ስለሄድኩ ነው። ግን አዎ ያን ለማምጣት ሰድ ግን ቤተልሔም ክብረ በዓል እንድውል ብዬ ነው ሄድኩኝ አስቤው ማለት ነው። በዚያ የሁለተኛ ዋዜማ ደረስኩኝ ቤተልሔም እና በፊትም እንዲያው አታ ጎጃሜ እያሉ ይወዱኝ ነበር። የእንታ ሙሉ ተመልሼ ስመጣ ማህበር አለን የኛ አድራሹ ያንዱ አድራሽ ማህበር ነው በዚህ ተክለ ሃይማኖት። ከዚህ አደርኩኝ በጣም ገረማቸው። ምን ልታረግ መጣ ምናምን ይሄ ጓዝ እንደተው አያውቁም። ከዚያ ማህበሩ አዳራሹ ላይ ነው ማህበሩ ላይ ያዚያ ላይ ሲመርቁ ይናነሱ ይሄው የቤተልሔም አድራሽ ተመልሶ ቤተልሔም አይረጥም እያላችሁ ስትሉ ይሄው ይሄ ልጅ ተመልሶ መጥቶ ክብረ በዓል ዋለ። ሲመጣም አባቱ ይዘውት መጡ ብለው እኔን ታሪክ እንትን ብለዋልና እኔ ተመልሼ አይቻታለሁ። እና ያው ችግሩ ጣውረዱ እንትን ስለሚል ነው እንጂ ቦታዋ የምትጠላ ሆነ አይደለችም። በጣም ቅድስት የሆነች ቦታ ናት። በእውነት እግዚአብሔር የመረጣት ናት። አዎ ያንተ አሁን በቤተክርስቲያናችን ላይ አጫብሩም ሆነ ቆሚውም አሁን
እየጠፉም ነው። እንደው ብዙ ጊዜ እንትኖቹ ደግሞ ጠፍተዋል ጭራሽ እነ ተጉለቴዎቹ እና ዜማው ቢለያይም ሁሉም የቤተክርስቲያናችን ሀብት ስለሆነ የእኛም ሀብት ነው እና በዚህ መከፋፈል እንደማይገባ እስቲ አጫብርም የተማረውን የቤተልሔሙ እንዳይነክፈው፣ የቤተልሔም የተማረውን ያጫብሩን በዚህ ላይ ማስተላለፍ የሚፈልጉት መልእክት ካለ? አጫብርም ሆነ ተጉለቴም ሆነ ወንጨሬም ሆነ ቆቤም ሆነ ሁሉም የቤተክርስቲያን ሀብት ነው። አሁን ችግር እኮ የሚያለያይ ያለ አንዱ ትንሽ ዝም ብሎ ጭንቁር አድርጎ ይመጣና ከዛ መካከል ላይ ጀምሩ የሚጠፋል። ችግሩ የሚያጣላው ያ ነው እንጂ ከዘለቀበት የሚጣላ ማንም የለም እኮ። ሁሉም እኮ ባለቤት እኮ ነው። ቤተክርስቲያን እኮ ሁላችን የክርስቲያን ቤተሰብ ናት፣ ቤታችን ናት። ይሄ ቆሜ ነው ይሄ አጫብር ነው የሚል የለም አለ እንዴ? የቤተልሔም ነው የሚል አለ የለም? አሁን እዚህ የተክሌ ነው ያ ጎንደር የሚል አለ የለም? በስምምነት ተስማምቶ መስራት ብቻ ነው። ዋጋ የሚሰጥ እግዚአብሔር እንጂ ተክሌው እኮ አይሰጥም፣ ዋጋም አይሰጥም። ቤተልሔም ስለማሆነም ዋጋ አይሰጥም። ዋጋ የሚሰጥ እግዚአብሔር ነው። ያን በፍቅር ማገልገል ነው፣ ተስማምቶ ማገልገል ነው። ቤተክርስቲያን የምትሰጠው አንድ ማዕድን ያላት አገልግሎቱም አንድ ማዕድን፣ አንድ ክርስቶስ፣ አንድ ጌታ፣ አንድ ጥምቀት ነው ያለን እንጂ የቆሜ ሃይማኖት የለ፣ የአጫብር ሃይማኖት የለ፣ የተጉለት ሃይማኖት የለ። ሃይማኖታችን አንድ ነው። ያን እግዚአብሔር ይመስገን በፊት ልዩነት ነበረ፣ ወደ አንድነት መጥቷል። ያው የምናገለግለው እግዚአብሔር እስከሆነ ድረስ በሰላምና በፍቅር ማገልገል ነው የሚገባው እንጂ መለያየት አያስፈልገንም። ምክንያቱም አንዳንድ የሚያስቸግረው ግን ከገጠመኝ አንጻር ማለት ነው። አጫብር ነኝ ይላል፣ ከዛ በኋላ ጀምሮ ሲያበቃ ከዛም በኋላ አይቀጥልበትም፣ በመካከል ላይ ይቋረጣል። ይሄ ግን መሆን የለበትም። ሰው አቅሙን አውቆ መጓዝ ነው ያለበት። አቅሙን ግን ማጠናከር አለበት። የአጫብሩም ጥሩ አድርጎ እንዲስፋፋ መሆን አለበት። ቆሜውም እንዲስፋፋ መሆን አለበት። መጥፋት የለበትም። ታሪክ እስከሆነ ድረስ የቤተክርስቲያን ሀብት ነው። መቼ የተለየ ከተባለ ከዚህ ጀመሩ እንግዲህ ቢያንስ እኮ እንግዲህ አንድ 400-500 ዘመን ይሆናል አይደል? ሊሆን ይችላል። ይህ እንግዲህ እስካሁን ያልጠፋውን ጠፍቶ እየተስፋፋ ከሆነ መደገፍ ነው ያለብን። ታሪኩ እንደ ታሪኩ ይቀጥላል። አገልግሎቱ ደግሞ እንደ አገልግሎቱ ተስማምቶ ማገልገል የሚገባ ነው ማስፈልግ። እዚህ የተለየ ሀሳብ ምንም የግል የሚባል ነገር እምነት የለም። ቤተክርስቲያናችን የጋራችን ናት። ተስማምቶ ማገልገል ነው ያለብን። ከዚህ የተለየ አቋም ያለው ሰው ካለ ራሱን መፈተሽ አለበት። ምክንያቱም ራሱን ካልፈተሸ ሰው ዝም ብሎ እንደ ልዩነት ሌላ ሃይማኖት ተቋማት ራሱን ከፍ የሚያደርግ ከሆነ የተሳሳተ ነው። እውቀት እግዚአብሔር የምናገለበት እንጂ እግዚአብሔርን ገለብጥበት አይደለም። እንደ ሳጥናኤል መሆን እንደዛ ከሆነማ ሳጥናኤል ራሱን ከፍ አድርጎ ነው የተዋረደበት እና እግዚአብሔርን ማገልገል በትህትና እንጂ በቅንነት እንጂ በፈሪሃ እግዚአብሔር እንጂ ዝም ብሎ የኔ ይሁን ማለት ምንም የትም እስከማያደርሰን ድረስ ሁላችን ተስማምተን እግዚአብሔርን ማገልገል ከእግዚአብሔር አገልግለን ደግሞ ከእግዚአብሔር ወጋችን እንድናገኝ ፈቃዱ የእሱ ነውና እሱን እንድናገለግል ልባችን አስተካክልልን፣ አይምሯችንን አስተካክሎልን በአንድነት ሆነን ቤተክርስቲያናችን እንድንጠብቅ እንድናጸና እንጠብቅ አደራ እላለሁ። እሺ አንተ የመጨረሻውን ጥያቄ ለእርሶ ላድርግና መቼስ አጫብርም ቆሜም ይሄ ሁሉ ዜማ የተፈጠረው ሊቃውንቱ ተቀራርቦ ባለመነጋገሩ ምክንያት ነው። ቀርበው ቢነጋገሩ ኑሮ በዜማው ቢተማመኑ ኑሮ ይሄ ሁሉ ባልሆነ ነበርና አሁንም እንደዚህ አይነት መድረክ መዘጋጀታቸው የመምህራኑ ቀርበው መነጋገር ቢኖር ምን አይነት ለውጥ ይመጣል ብለው ያስባሉ? ትክክል ነው። ከመነጋገር የማይገኝ ነገር የለም። ማዶና ማዶ ሆኖ ከመተቻቸት ለበሁሉም ነገር በዓለማዊው በሃይማኖቱም መነጋገር ነው። ራስን የኔታ እንዳሉትኝ ዝም ራስን ይሄ ነው የኔ ብቻ ነው ጥሩ ካለ አንድ ሰው እሱ ራሱ ጤነኛ አይደለም። እንዴት እንደተለያዩ ብዙ ጊዜ በላይም ጠቅሰናል። በዘመነ አጸባ በዚህ በውድመቱ በመጻፎች በመለያየታቸው ብዙ ልዩነት እየተፈጠረ አጫብሩም ለብቻው ቆሜም ለብቻው ተጉለትም እንደዚህ እያለ አንዱ አሳጥሮ በመጮህ አንዱ በማስረዘም ምልክቱን ያው የሚያስረዳ ወሳኝ ሲጠፋ በዛን ሰዓት በራሱ እየሄደ ተለያይቷል። አሁን ከዚያ ካለው ተጉለቱም ያው እየጠፋ ነው። ወንጨሬውም አለ እሱም ሁሉ ጠፍቷል። አሁን ምናልባት አሁን ቆማና ቆሜው በቆማ ፋሲለደስ ይሰጣሉ። አሁን አጫብር ኪዳነ ምሕረት የምትባል ምስራቅ ጎጃም አካባቢ ያለች በዚያች አሁን ምስክር እየሰጡ እንትን ይላሉና አሁን የኔታ እንዳሉት ዋናው እግዚአብሔርን ማገልገል እስከሆነ ድረስ አስረዝሞ ጮኸው አሳጥሮ ጮኸው ቀለሙ አንድ ነው። ይትባረክ እግዚአብሔር አምላከ እስራኤል ብለን ነው ዋዜማ ስንመራ እነሱም ያንን ነው የሚሉ። ይትባረክ እግዚአብሔር አምላከ እስራኤል ለእግዚአብሔር ምር በምል አይደል ምን ዋዜማ ስንቆም
እግዚአብሔር ነክሰ ሰዋት ይለብሳ ይሄንን ምንለው ቀለሙ እግዚአብሔርን ምን እንዳልነው አንድ ነው ሚስጥሩ አንድ ነው እዚህ አዲስ አበባ ላይ አሁን ከእኔታ መጋቢ ሃይማኖት ዲበኩሉ ከመጡ ጀምሮ አዲስ አበባ አጫብሮ እንትን ይነገራል ወራውም እንትኑም እየተባለ ባውደ ምሕረት በብፁዕ ቅዱስ አቡነ ጳውሎስ መነሻነት እሳቸው ነው ወደዚህ ያመጧቸው እዚህ ባውደ ምሕረቱም የተቀጸል ጽየም የመስቀልም ያቀርባሉ ወረብ አሁን እሱ ምናልባት ደካማ ሰው ቀደም ያልሁትን ይትባረክ እግዚአብሔር ይያሉ እነዚህ ሊል ይችላል ይስተት ነው ይትባረክ እግዚአብሔር እኮ ነው ያሉት እና ዜማው ረዘም አጠረ የሚናገረው ሲያንስ እየጠፋ ሄዳል ጠፋ ማለት እንጂ ቀለሙ እኮ የሚጠፋው ማለት እና አሁንም ማጫብረም ቆሚም ቢሆን ዝም ወዳርና ዳር ጽንፍ ይዞ ሳይሆን አጫብርም ወረብ ሲሆን እኛ አብረን እንትን ብለን እንዲያውም ከተቻለ ብንይዘው አሁን ወደ አዲስ አበባ ሲመጡ አጫብር የተማሩ ልጆች ገልብጠው ቤተልሔሙን ተምረው የተቀጠሩ አሉ በአጫብር ስለማይጮሁ አሁን ይሄ አጫብር ነው ይሄ ቆሚ ነው ይሄ ቤተልሔም ነው ባቋቋሙ ይሄ ተክሌ ነው አሁን በጣም ብዙ ጊዜ ዝማሜ ላይ እንትን ስለሚለን በዚያኛው ተዘሞ በጎንደሬው ቢጸነጸል ምንም ችግር የለም እና ይሄ በእውነት ለሰማያ ነው ለሁሉም ሊቃውንት ለቤተ ክርስቲያን ልጆች ሁሉ ማለት ነው ቀለሙ አንድ ነው ተስማምተን እናገልግል ልክ በረከት እንድናገኝበት ከዚያ ውጭ ጸሎቱ ለመስተቀየም ምን እኔ ራሴን ከቆፍሽ ምጮህ ቀለም ምን ያደርግልኛል ምን እንደምጮህ እኮ ማወቅ አለብኝ ጨንጓራዬ እስከሚላ ጉሮሮዬ እስከሚዘጋ ጮህ እነዚያውን በረከት አጥቼ ወንድሜ ጋርም ተጋጨች እና ይሄ በእውነት በየቤተ ክርስቲያኑ አሁን ብዙ ይሄ ዜማው እንኳን ብዙም አጫብሮና ቤተልሔም ብዙም አያጋጭም የተመደበለት ሰው ስላለ በዚያች ያቀርባል ግን አሁን በተለይ ጎንደር አቋቋምና ተክሌ ዝማሜ ላይ በጣም ቤተ ክርስቲያን ብዙ ሊቃውንት እንትን እያለ ነውና ዋናው ዓላማችን ምንድነው የእግዚአብሔር መንግስት ለማውረስ አይደለም ይሄ እስከሆነ ድረስ ያንን አያውቀውም ወይም አላለውም በማለት አይደለም ያን የእግዚአብሔር መንግስት ማገኘው ነው እንደዚያ ቢሆን እንደው ስቡን ብቻና አንድ መልክ ጸንጽሎ ብንወጣ ይሻላል እና ይሄንን ባንድ ሆነን እንድናገለግል በእውነት በቃ በዓለም ላሉ ሊቃውንቶች ፍቅር ነው ዋናው አገልግሎት ማለት በፍቅር ነው ምንም ያው ነው ቀለሙ አንድ ነው ባንድ ሆነን እናገልግል ነው ማለት አመሰግናለሁ ውድ ተመልካቾቻችን የዛሬው መርሃ ግብራችን ይመስል ነበር ከሁለቱም መምህራን ጋብዘን በቤተልሔም በኩል ያለው ታሪክ ምን እንደሚመስል ከመነሻው ቅዱስ ያሬድ ጀምሮ እስከ መጨረሻው ድረስ ሰፋ አድርገው አብራርተውልናል መምህራኖቻችንን ከልብ ያመሰግን የዛሬው ፕሮግራማችን ይመስል ነበር እስከ ፕሮግራማችን ፍጻሜ ድረስ ስለተከታተላችሁን ከልብ እናመሰግናለን በሌላ እንግዳ እስክንገናኝ ድረስ ቸር ቆዩልን መሰረተ ዜማ ወጠነ መሰረተ